በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን በያላችሁበት በክርስቶስ ኢየሱስ ስም የከበረ ሰላም እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል እንኳን አደረሳችሁ፣ እንኳን አደረሰን። እንደ እግዚአብሔር መልካም ፍቃድ የምንነጋገርበት የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓሉን መታሰቢያ ምክንያት በማድረግ በቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ያለውን ኃይለ ቃል መነሻ አድርገን እንነጋገራለን። ቃሉም እንዲህ ይላል፣ ሕፃኑን ከእናቱ ከማርያም ጋር አዩት። በዚህ ኃይለ ቃል መነሻነት እንነጋገራለን። እግዚአብሔር አምላካችን የራቀውን አቅርቦ የቀረበውን አጉልቶ የልደቱን ነገር ሚስጥሩን ጥበቡን ለሁላችን ይግለጥልን ያስረዳን። ሕፃኑን ከእናቱ ከማርያም ጋር አዩት። ይህ ቃል እጅግ ጥልቅ መለኮታዊ ሐሳብ በውስጡ የያዘ ቅዱስ ማቴዎስ መዝግቦ ያስቀመጠልን ታላቅ የጌታ ልደት ሚስጥር የሚያስረዳ ቃል ነው። ስለዚህ በዚህ ኃይለ ቃል መነሻነት የጌታችን የልደቱ ነገር ምን እንደሚመስል እንመለከታለን፣ እናያለን። እንግዲህ የጌታ ልደትን እናነሳ። የጌታ ልደት የሰላም መወለድ ነው። ሰላም ላጣችው ዓለም ሰላም ተወልዶላታል። የጌታ መወለድ የሕይወት መወለድ ነው። የጌታ መወለድ የፍቅር መወለድ ነው። የጌታ መወለድ የመድኃኒት መወለድ ነው። የጌታ ልደት የዘመን አቆጣጠርን የቀየረ ዓመተ ፍዳ ዓመተ ኩነኔ የተባለውን ዘመን አሳልፎ አዲስ የምሕረት ዘመንን የሰጠ የዓለም ሰላምና ምሕረትና ይቅርታ የተገኘበት የጌታ ልደት እጅግ የከበረ የልደት በዓል ነው። በዚህ የጌታ ልደት ደግሞ በጣም ትኩረት ሰጥተን በትምህርታችንም የምንመለከተው የአምላክን ትህትናው የእመቤታችን የቅድስት ድንግል ማርያም ደግሞ ልዕልናዋን የምንረዳበት ታላቅ የከበረ በዓል ነው የጌታ ልደት። የእመቤታችን ልዕልናዋ እስከምን ድረስ እንደሆነ፣ የጌታችን ትህትናው ደግሞ እስከምን ድረስ እንደሆነ፣ እመቤታችን ከከፍታ ሁሉ በላይ ከፍ ከፍ ማለቷን፣ ጌታ ደግሞ ከዝቅታ በታችም ዝቅ ማለቱን እኛን በመውደዱ የምንረዳበት የምናስብበት ወቅት ነው የጌታ ልደት። ስለዚህ ከበዓላት ሁሉ በቅድስት ቤተ ክርስቲያን በኩረ በዓላት የከበረ በዓል እንደሆነ የቤተ ክርስቲያን ሊቃውንት ያስቀምጣሉ። ተጠመቀ ብንል የተጠመቀው የተወለደው ስለሆነ፣ ተሰደደ ብንል የተሰደደው የተወለደው ስለሆነ፣ ጾመ ጸለየ ብንል የጾመው የጸለየው የተወለደው ስለሆነ፣ ተሰቀለም ብንል የተሰቀለው የተወለደው ስለሆነ፣ ተነሳ አረገም ብንል የተነሳው ያረገው የተወለደው ስለሆነ የበዓላት ሁሉ በኩር የበዓላት ሁሉ ራስ የሆነ ነው የጌታ ልደት። እጅግ የከበረ ክርስቲያኖች በደስታ የሚያከብሩት በዝማሬ በእልልታ የሚያከብሩት የከበረ በዓል ነው። ስለዚህ ይህንን በዓል ምክንያት በማድረግ በዚህ ርዕስ እንነጋገራለን። ሕፃኑን ከእናቱ ከማርያም ጋር አዩት። ይሄ የጌታ ልደት ሲነሳ እኔ ሁልጊዜ የጌታ ልደት ሳስብ ክርስቲያኖችም እንድታስተውሉትና እንድትመለከቱት በአንክሮም በማድነቅ በመገረምና በማስተዋል የጌታን የልደቱን ነገር እንድትመለከቱ እንድታስተውሉ ሶስት የሚያስደንቁ ነገሮችን ልንገራችሁ። የመጀመሪያው የጌታ ልደትን ስናነሳ የእረኞችን ነገር እናስታውሳለን። ሁለተኛው የጌታ ልደት ስናነሳ አድግና ላህምን እናስባለን። ሶስተኛው የጌታ ልደትን ስናነሳ የሰብአ ሰገልን እናረሳለን። የመጀመሪያው የእረኞች ነገር ነው። ጌታ አምላክ እግዚአብሔር ከእረኞች ጋር ያለው ግንኙነት ነገር እጅግ ያስደንቃል፣ ያስገርማል። አስቀድሞ የተናቀውን ዳዊትን በእረኝነት ስፍራ ሳለ ታላቋን ሀገር እንዲመራ መረጠው። አባቱ ቢዘነጋው ፈጣሪው ግን አልተረሳውም። አባቱ ቢተወው የፈጠረው አምላክ ግን ዳዊትን አልተወውም። ምንም እንኳን በዝቅታ ቢሆንም በዛ ስፍራ ለታላቅ ሹመትና ስልጣን እግዚአብሔር እያዘጋጀው ነበረ። ስለዚህ እግዚአብሔር ከእረኛ ጋር ያለው ነገር ይገርማል። እግዚአብሔር ሕዝበ እስራኤልን ነፃ ለማውጣት የተጠቀመው በኮሬብ በጎችን ይጠብቅ የነበረ እረኛ የሆነውን ሙሴን ነው። ስለዚህ የሙሴን ምርጫ የዳዊትን ምርጫ ስንመለከት በዚህ እጅግ እንደነቃለን። በዚህ ብቻና በቃም በልደቱ ዕለትም ታላቁን የልደቱን ሚስጥር ከመላእክት ጋር አንድ ሆኖ ለምስጋና የቆሙ በሌሊት ከብቶቻቸውና መንጎቻቸውን ሲጠብቁ የነበሩ እረኞች ናቸው። ለተናቁት ሰው ሁሉ ቤቱ ሲገባ እነሱ በውጭ ለነበሩት ሰው ሁሉ ጨለማውን ሸሽቶ ቤቱ ተገን ባደረገ ሰዓት እነሱ ግን እንስሶቻቸው እንዳይበሉ ይተጉ ይጠብቁ የነበሩ እረኞችን የልደቱን ነገር ገልጦላቸዋል። ይህ እጅግ ያስደንቃል። ሁለተኛው የአድግና ላህም ነገር ነው። ጌታ የወረደው የተወለደው እኛን የሰው ልጆች ሊያከብረን
ከወደቅንበት ሊያነሳን፣ ከተረሳንበት ሊያስታውሰን፣ የጸጋ ክብር ሊያለብሰን፣ የወደቀ የሰው ልጅ መነሳት ስላልቻለ ያጣውን ክብርና ልዕልና ሊመልስለት ነው ዝቅ ያለው የወረደው የተወለደው። ነገር ግን የተወለደላቸው ሰዎች የቤተልሔም ሰዎች በራቸውን ዘጉበት፣ የማደሪያ ስፍራም ነሱት። ሕፃንን ልትወልድ የደረሰችውን ያችን መልካምና ቅድስት እናት በእንግድነት ሊቀበሏት አልወደዱ። ሰዎች በራቸውን ቢዘጉ፣ የቤተልሔም ሰዎች የመጣውን የከበረ እንግዳ መቀበል ባይፈልጉ፣ የመጣላቸው ሰዎች በራቸውን ዘጉበት። ያልወረደላቸው፣ ያልተወለደላቸው፣ ያልመጣላቸው እንስሳቶች ግን በረታቸውን ለቀቁለት። እንግዳን መቀበል በእስራኤል የከበረ ልማድ ነው። ነገር ግን ይህን አላደረጉም። ነገር ግን በበረት አረፈ። በበረትም ጌታ ተወለደ። ለተወለደውም ለዚያ ሕፃን ሰዎች የብርድ ወራት እንደሆነ የቤተልሔም ነዋሪዎች ያን እንግዳ ተቀብለው ወቅቱ የብርድ ወቅት እንደመሆኑ እሳት አቀጣጥለው እንድትሞቅ አላደረጓትም። ነገር ግን ያልወረደላቸው ያልተወለደላቸው እንስሳት ግን አድግና ላህም ግን በትንፋሻቸው አሟሟቁት። የልደቱን ነገር ስናነሳ ይሄ ያስደንቃል። አንዳንድ ጊዜ ቅርብ ከሆኑ ሰዎች ይልቅ ሩቅ ለሆኑ ሰዎች ክርስቶስ ሊታይ ሊገለጥ ይችላል። በአካል ለቀረቡ በልብ ለራቁ እግዚአብሔር በልብ ለቀረቡት የቀረበ የተወደደ አምላክ ነው። ስለዚህ አድግና ላህም ባይመጣላቸው ባይወርድላቸውም ነገር ግን ተቀበሉት፣ በረታቸውን ለቀቁለት፣ ትንፋሻቸውንም ገበሩለት። የልደቱን ነገር ስናነሳ ይሄ እጅግ ያስደንቃል። ክርስቲያኖች ይህን አስተውሉ። ከእንስሳ ያነሰ ሕይወት ሊኖረን አይገባም። የጌታ ልደት ስናከብር የከበረው ጌታ ወደኛ ሕይወት መምጣቱን ማሰብ ያስፈልጋል። ንጽህናን፣ ቅድስናን ገንዘብ ማድረግ ያስፈልጋል። ማንነታችንን መረዳትና መገንዘብ እግዚአብሔር ወዶን ፈቅዶ እስከምን ድረስ እንደወረደ ማስተዋል ያስፈልጋል። ስለዚህ ወደኛ የመጣውን ጌታ በራችንን ከፍተን ልናስተናግደው፣ ቤታችን ልንለቅለት፣ የልባችን ሳሎንም የክርስቶስ መስተናገጃ እንዲሆን ማዘጋጀት ያስፈልጋል። ስለዚህ ሁለተኛው አስደናቂው ነገር ይሄ ነው። ሶስተኛው የሰብአ ሰገል ነገር ነው። ሰብአ ሰገል ጌታን ለማግኘት በጌታ ለመባረክ የተወለደውን የአይሁድ ንጉሥ ለማየት 2 ዓመት ተጉዘውን የመጡት ወደ ጌታ 2 ዓመት። እስኪ የጌታ ልደት የምታከብሩ እናንተ ክርስቲያኖች በቤታችሁ ይህን በዓል የምታስቡ ሁላችሁ እነዚህ ነገስታት የከበሩ በሀገራቸው የታፈሩ የተከበሩ ሁሉ በእጃቸው በደጅ ያላቸው ያለ በወታደር የተከበቡ በወርቅ ቤተ መንግስት የሚኖሩ በብዙ ሺህ ወታደር የተከበቡ ናቸው። ግን እነሱ ምድራውያን ነገስታት መሆናቸውን አውቀው ለተወለደው ለሰማይና ለምድር ንጉሥ ሊሰግዱ መጡ። 2 ዓመት ተጓዙ። እናንተ ክርስቶስን ለማግኘት ስንት ዓመት ተጓዛችሁ? በአካል መጓዝ ላይ ይጠበቅብን ይችላል። ግን በልባችን ክርስቶስን ስንት ዓመት ተጉዘን ፈለግ ነው? እና የጌታ ልደት ስናከብር ጌታ በእኔ ልብ ውስጥ ተገኝቷል ወይ? ፈልጌ አግኝቼዋለሁ ወይ? ቢፈልጉት የሚገኝ አምላክ ነው እግዚአብሔር። ፈልጉኝ ታገኙኛላችሁ ያለ አምላክ ነው። ክርስቶስን ፈልገን አግኝተነዋል ወይ? በልባችን እግር ተጉዘናል ወይ? ወደ ክርስቶስ ወደ ፀሐዩ ተጉዘናል ወይ? ወደ ብርሃኑ ተጉዘናል ወይ? ወደ መድኃኒቱ ተጉዘናል ወይ? ወደ ፍቅሩ ተጉዘናል ወይ? በጥላው ለማረፍ ከእሱ በረከት ለመባረክ እርሱ በእኛ ውስጥ እንዲኖር ፈቅደን ወደ ክርስቶስ ተጉዘናል ወይ? ሰብአ ሰገል 2 ዓመት ክርስቶስን ፍለጋ ተጓዙ። እኛ ስንት ዓመት ክርስቶስን ፈለገው? በተቃራኒው እርሱ ስንት ዓመት ፈልጎ እኛን አጣን። ሲቀርበን እየራቅን፣ ሲጠጋን እየሸሸን፣ ሊያነሳን ሲመጣ መውደቅ ተስማምቶን በኃጢአት ወንበር ላይ ተቀምጠን ላንነሳም ያልነው ስንቶቻችን እንሆን? ስለዚህ የጌታ ልደት ስናስብ እነዚህ 3 ነገሮች እጅግ አስደናቂዎች ናቸው። እነዚህን ካየን የጌታ ልደቱ እነዚህ 3 አስደናቂ ነገሮችን ከተመለከትን ወደ ነገረ ጉዳያችን ወደ እርሳችን እንምጣ። ሕፃኑን ከእናቱ ከማርያም ጋር አዩት። ልብ በሉ፣ ሕፃኑ ማን ነው የሚለው እንመለከታለን። ሁለተኛ እናቱ ማናት የሚለው እንመለከታለን። ያዩት እነማን ናቸው የሚለው እንመለከታለን። አራተኛ ደግሞ በመወለዱ ይህ ሕፃን ምን አገኘን የሚለው እንመለከታለን። በደንብ አዳምጡ። የዚህ ትምህርት መሰረታዊ ዓላማ ሕፃኑን ማንነት፣ የእመቤታችንን ማንነት፣ ያዩትን ማንነት ከማስረዳት ባሻገር ትልቁ የዚህ ትምህርት መሰረታዊ መልእክቱ ሐሳቡ የእመቤታችን የቅድስት ድንግል ማርያምን የልዕልናዋን ነገር፣ የክብሯን ነገር፣ የንጽህናዋን ነገር፣ የቅድስናዋን ነገር፣ የተመረጠችበትን ታላቅ ጸጋ እንድታስተውሉ እንድትረዱ ማሳሰብ ነው። ሁለተኛው ደግሞ የጌታን የሕፃኑን ትህትናውን የወረደው በቤተልሔም የተመለከትነው በጨርቅ ተጠቅልሎ በግርግምም ተኝቶ ያየነው ያ ሕፃን በትህትና እስከምን ድረስ የወረደው ማን እንደሆነ እንድታስተውሉ ለማሳየት ነው። ስለዚህ እነዚህን ጉዳዮች እንመለከታለን። የመጀመሪያው ሕፃኑ ማን ነው? ማን ነው ሕፃኑ? በቤተልሔም የተመለከትነው
በብርድ ወራት በከብቶች በረት የተገኘው ሰዎች ቤታቸውን ዘግተው እንስሳት በረታቸውን ለቀው ሰዎች እሳት ሳያነዱለት እንስሳት ደግሞ ትንፋሳቸውን የገበሩለት ይህ ሕፃን ማን ነው? ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ እንዲህ ይላል። አባቱ የማይቀድመው ልጅ፣ እናቱን የፈጠረ ልጅ፣ የፈጠራትን የወለደች እናት፣ እነዚህ ሶስት ነገሮች ያስደንቁኛል አለ። የሚገርም ነው። እነዚህ አስደናቂ ሶስት ነገሮች አባቱ የማይቀድመው ልጅ፣ ያ በቤተልሔም የተመለከት ነው። በቀዳማዊ ልደቱ አብን አህሎ አብን መስሎ አካል ዘማካል ባህሪ ዘምባህሪ ከአብ የተወለደ የአብ የባህሪ ልጅ ነው። በዛ በጨርቅ ተጠቅልሎ በቤተልሔም በማርያም እቅፍ ያየነው የእግዚአብሔር ልጅ እግዚአብሔር ነው። አምላክ ነው፣ ፈጣሪ ነው። በላይ የተመለከት ነው። ከላይ ሳይጎድል ከታችም ሳይጨመር ነው በቤተልሔም ያ የተመለከት ነው ሕፃን በቀዳማዊ ልደቱ ከአብ የተወለደ ነው። የዓለም ዓለሟ የሆነ ነው። ዓለም ሳይፈጠር የነበረ ያለና የሚኖር ዘላለማዊ አምላክ ነው። በአንድነት በሶስትነት የሚሰለስ የሚወደስ የሚቀደስ አምላክ ነው ያ ሕፃን። ስለዚህ ቀዳማዊ ልደቱን ነገረን አባ ጊዮርጊስ። አባቱ የማይቀድመው ልጅ ነው፣ ከአብ ጋር የተካከለ አንድ የሆነ ነው አለን። እናቱንም የፈጠረ ልጅ ነው። ማርያም ስትወልደው ድንግል ስትወልደው በዛ በቤተልሔም የተመለከታችሁት ያ ሕፃን የማርያም ፈጣሪዋ ነው። ቅዱስ ቄርሎስ እንደነገረን ድንግል ፈጣሪዋን ወለደችው እንዳለ። ስለዚህ ያ ሕፃን ማን ነው ከተባላችሁ የወለደችው የእናቱ የድንግል ማርያም ፈጣሪ፣ ድንግል ማርያም ደግሞ የዛ የሕፃኑ እናት የሆነች የፈጠራትን የወለደች እናት ያላት ለዛም አስደናቂ ነው። ፍጥሯ ነው የፈጠራት እርሱ ነው፣ የወለደችው ደግሞ እሷ ነች። ስለዚህ ይህ እጅግ ያስደንቃል። ያ ሕፃን እንዲህ ያለ ክብር ያለው ነው። ሊቁ ቅዱስ ዮሐንስ አፈወርቅን በሃይማኖተ አበው ምዕራፍ 28 ላይ እንዲህ ይላል። ይህንን አስደናቂ የሕፃኑን ነገር ሲያስረዳ ከዘመን አስቀድሞ የነበረ እርሱ ትንሽ ሕፃን ሆኗልና ፈጽሞ እኔ አደንቃለሁ። ከሰማያት በላይ የሚሆን በዘላለማዊ ዙፋን የሚኖር እርሱ በበረት ተጣለ። ከሥጋዌ አስቀድሞ አይዳሰስ የነበረ አንዱ እርሱ በምድራውያን እጅ ተዳሰሰ። ኃጢአትን የሚያስተስርይ እርሱ በጨርቅ ተጠቀለለ። ልብ በሉ። ከዘመን አስቀድሞ የነበረው እርሱ ትንሽ ሕፃን ሆኖ ታየ በቤተልሔም። ከዘመን አስቀድሞ የነበረ በሰማይ በምድር የማይወሰን በጊዜ በሁኔታ የማይወሰን ያ ጌታ በቤተልሔም ያየ ነው። ከዘመን አስቀድሞ የነበረ ነው። በሰማያት የነበረ ነው። በዘላለማዊ ዙፋን የነበረ ነው። አሁንም ያለ ነው። በቤተልሔም የምናየው እርሱ ከላይም አልጎደለም፣ ከታችም አልተጨመረም፣ አራተኛ አልሆነም። በላይ በዙፋኑ እንዳለን ወደ ድንግል ማርያም የወረደው በማኅፀኗም ያደረው የተወለደው በታች በቤተልሔም በጨርቅ ተጠቅልሎ ያየነው ያ ሕፃን በላይ ደግሞ ሳይጎድል በኪሩቤል ጀርባ እንመለከተዋለን። ስለዚህ ይሄ አስደናቂ ነው። ይህ ሕፃን የትህትናውን ነገር ተመልከቱ። ከላይ ሳይጎድል ከታችም ሳይጨመር ከላይ ከኪሩቤል ጀርባ እንዳለ በቤተልሔም ድንግል ወልዳው ተመለከተ። ትህትናውን ተመልከቱ። የትህትናውን ነገር ተመልከቱ። የትህትናው ነገር አስደናቂ እንደሆነ ተመልከቱ። በከብቶች ግርግም በከብቶች በረት ይህ እጅግ አስደናቂ ነው። ይህ እጅግ አስገራሚ ነው። ይህ ከልልና በላይ ነው። ይህ ከአይምሮ በላይ ነው። ይህ ከሐሳብ በላይ ነው። ስለዚህ የጌታ ልደት እጅግ አስደናቂ ነው። ታዲያ እንዲህ ከሆነ ሕፃኑ ማን ነው? ሶስት ነጥቦችን እንመልከት። አንደኛ ሕፃኑ አምላክ ነው። ያ በቤተልሔም የተመለከት ነው። በትህትና ዝቅ ብሎ በተዋረደ ስፍራ በተናቀ ቦታ ያየ ነው። በከብቶች ግርግም በጨርቅ ተጠቅልሎ የተመለከት ነው። ያ ቅጠል አገልድሞ ያየ ነው። የመላእክት የሰው ልጆች የሰማይና የምድር አምላክ ነው። ይህንን ደግሞ ኢሳይያስ ይነግረናል በምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሕፃን ተወልዶልናል። በዘመኑ እንደነበረ ከዘመኑ እንደደረሰ በቦታው እንዳለ ሆኖ ኢሳይያስ መንፈስ ቅዱስ የገለጠለትን ታላቅ ምስጢር ይናገራል። ይወለድልናል አይልም፣ ተወልዶልናል ይላል። ከ700 ዓመት አስቀድሞ ነው ይህን የሚናገረው። ግን እንዳለ ሆኖ በክብሩ ይከብራልና በቅድስናው ይቀደሳልና የትንቢቱ ፍጻሜ ክርስቶስ ይገለጣልና የስሙ ትርጉም መድኃኒት የሆነ ኢሳይያስ ስለዚህ የሚወለደውን የመድኃኒትን የአምላክነቱን ነገር አስቀድሞ ተናገረ። ስሙም ድንቅ ነው አለ። አስቀድሞ ለማኑሄ የእግዚአብሔር መልአክ በተገለጠለት ጊዜ የነገርከኝ ትንቢት ሲፈጸም ሲሆንልኝ
ብስራትም ሲከናወን አከብር ዘንድ ስም ማን ነው አለው መልአኩን ማኑሄ። የእግዚአብሔር መልአክም መለሰለት ስሜ ድንቅ ነው አለው። ለምንድን ነው መልአኩ ስሜ ድንቅ ነው ያለው? እዚህ ጋር ስሙ ድንቅ መካር ኃያል ይላል ኢሳይያስ። ለማኑሄ ደግሞ መልአኩ ስሜ ድንቅ ነው አለው። ለምን? ኤል የሚለው የእግዚአብሔር የከበረ ስም በስሙ ላይ ስላለ። ስለዚህ የተወለደው ያ ሕፃን በመላእክት ላይ ያለው ያ የከበረ ስም መላእክትን የፈጠረ መላእክት የሚሰግዱለት መላእክት የሚበረከኩለት በመራድና በመንቀጥቀጥ በፊቱ ቆመው ቅዱስ ቅዱስ ብለው የሚያመሰግኑት ያ ጌታ ያ አምላክ በከብቶች ግርግም በትህትና ዝቅ ዝቅ ብሎ በተዋረደ ስፍራ ተኝቶ ያየ ነው። ያ በቤተልሔም ተኝቶ ያየ ነው። ያ በማርያም እቅፍ የተመለከት ነው። ዓለምን የተሸከመ እርሱ ነው። ድንግል ማርያምን የተሸከመም እርሱ ነው። ዓለም በመዳፍ ውስጥ ነው ያለችው። በማርያም እቅፍ ያየ ነው ያ ሕፃን በዓለም ደግሞ በመዳፍ ውስጥ ያለ ነው። ለምን? አምላክ ስለሆነ። ለዛ ነው በቅዳሴ ማርያም ትሑቱ የእመቤታችን ወዳጅ ራሱን ዝቅ አድርጎ በቤተ መቅደስ የኖረ ድንግል ማርያም ከፍ ከፍ ያደረገችው አባ ሕርያቆስ እንዲህ ብሎ የነገረን ስለዛ ሕፃን በቤተልሔም የተከናወነውን እንግዳ ስርዓት እንዲህ ብሎ ነገረን። የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሑት ነው። የማይዳሰስ ልዑል ነው፣ በእኛ ዘንድ ግን የባሪያውን መልክ ነሳ። የማይዳሰስ እሳት ነው፣ እኛ ግን አየነው፣ ዳሰስ ነው፣ ከእርሱ ጋራም በላን ጠጣን። ያ በቤተልሔም ዛሬ ጌታ ተወለደ ብለው መላእክት የምስራችን የተናገሩለት ያ ጌታ የማይዳሰስ ግሩም ነው፣ ግን በእኛ ዘንድ ግን ትሑት ሆኖ ተገለጠ። የሚገርም ነው። አየነው፣ ዳሰስ ነው። ያ የማይደረስበት ልዑል ሶሎሜና ዮሴፍ አገለገሉት፣ ደረሱበት፣ አገለገሉት፣ ታዘዙት። ስለዚህ ያ ሕፃን የከበረ ነው። የትህትናው ነገር ይደንቃል፣ የትህትናው ነገር ይረቃል። ሁለተኛ ያ በቤተልሔም ያየነው ሕፃን እግዚአብሔር ነው። በማርያም እቅፍ ያየነው ሕፃን እግዚአብሔር ነው። በተናቀ ስፍራ የተወለደው በትህትና በቤተልሔም የተገለጠው አድግና ለሐም ያሟሟቁት እርሱ እግዚአብሔር ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ የሆነ ነገር የለም ይልና ቁጥር 14 ላይ ቃል ሥጋ ሆነ ይላል። ቃል ሥጋ ሆነ ማለት ሰው ሆነ ማለት ነው። ስለዚህ እግዚአብሔር ነው ያ ቃል። ያ በቤተልሔም የተወለደው እግዚአብሔር ነው። ሁላችን በክርስቶስ ኢየሱስ ተፈጠርን እንዳለን ሁለተኛ እናቱ ማን ናት? የመጀመሪያው ያቺ በቤተልሔም ይህንን አምላክ እግዚአብሔር አምላክ ፈጣሪ የሆነውን የወለደችው ወላዲተ አምላክ ናት። ሮሜ 9 ምዕራፍ 9 ቁጥር 5 ላይ በሮሜ መልእክቱ ቅዱስ ጳውሎስ እንደዚህ ይላል፣ የአምላክ እናት ስለመሆኗ ወላዲተ አምላክ ስለመሆኗ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። የአብርሃም ልጅ የዳዊት ልጅ ናት እመቤታችን ቅድስት ድንግል ማርያም። ክርስቶስም እንዲያ ተብሎ ተጠርቷል። ስለዚህ ያንን የዘላለም አምላክ የሆነው ክርስቶስን የወለደች ደግሞ ድንግል ማርያም ናት። ስለዚህ አምላክ እናት ናት፣ ወላዲተ አምላክ ናት ድንግል ማርያም። ሁለተኛ የመድኃኒት እናት ናት። መልአኩ እንደነገረን ሉቃስ ምዕራፍ 2 ቁጥር 11 ላይ ደስ የሚያሰኘው የምስራች ዜና ለእረኞች መጣና መልአኩ እንዲህ አላቸው፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ ተወልዶላችኋልና ደስ ይበላችሁ አላቸው። በእውነት ይሄ ትልቅ ደስታ ነው። ለዓለም ደስታ፣ ለዓለም ሰላም፣ ለዓለም ፍቅር፣ ለዓለም ብርሃን፣ ለዓለም መድኃኒት የተወለደው በዳዊት ከተማ ተወልዷልና ደስ ይበላችሁ። ያንን መድኃኒት ያስገኘች መድኃኒቱ የተገኘባት ፍሬ ክርስቶስን ያስገኘች የወለደች እመቤታችን ቅድስት ድንግል ማርያም የመድኃኒት እናት ናት። ሶስተኛ የሰላም እናት ናት። ስለዚህ ሕፃኑን ከእናቱ ከማርያም ጋር አዩት። ሕፃኑ አምላክ ነው፣ ፈጣሪ ነው። እናቱ ደግሞ ወላዲተ አምላክ የአምላክ እናት የመድኃኒት እናት ናት። ሶስተኛ ሕፃኑን ያዩት እነማን ናቸው? ሰብአ ሰገል ናቸው። ሕፃኑን የተመለከቱት ሰብአ ሰገል ናቸው። ሰብአ ሰገል ማለት ሰብአ ሰገል ማለት የጥበብ ሰዎች ማለት ነው። ሰብ ማለት ሰው ማለት ነው። ሰብአ ማለት ሰዎች ማለት ነው። ሰብአ ሰገል ማለት የጥበብ ሰዎች ማለት ነው። እነዚህ የጥበብ ሰዎች የአምላክን መወለድ በኮከብ ተረድተው ኮከብ እየመራቸው በምስራቅ ወደ ቤተልሔም መጡ። ጌታንም አገኙት። ለምን መጡ? ባጭሩ አንደኛ ቅዱስ ማቴዎስ በወንጌሉ እንደሚነግረን እነዚህ ሶስት ነገስታት
ዓለምን ቀጥቅጠው የገዙ በሰራዊት የተከበቡ 2 ዓመት ተጉዘው ወደ ጌታ የመጡ እነዚህ ሰዎች ስለ 2 ምክንያት ወደ ጌታ ዘንድ መጥተዋል። አንደኛ ሊሰግዱለት። እንዲህ ይላል መጽሐፍ የማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ስለዚህ በዚህ ምን እንረዳለን? መጀመሪያ ወደ ክርስቶስ መምጣት ያለብን ራሳችን ነው። መምጣት ያለብን ልናከብረው፣ ልንገዛለት፣ ልናመልከው፣ ልንበረከክለት፣ ልንሰግድ ወደ ክርስቶስ መምጣት እንዳለብን። ስንት ዘመን ወደ ቤተክርስቲያን መጣ፣ አካላችን ብቻ መጣ። በመንፈስ ለእግዚአብሔር ያልሰገደን፣ በጉልበታችን ለእግዚአብሔር ያልሰገደን፣ መጀመሪያ ራሳችንን የተወደደ መስዋዕት አድርገን ለእግዚአብሔር ለክርስቶስ ያላቀረበን ብዙዎች ነን። እነሱ ግን መጡ። የመጡበት ዓላማ ምንድን ነው? ሊሰግዱለት። ሁለተኛ ስጦታ ሊሰጡት መጡ። ስጦታ ሁለተኛ ላይ የሚከተል ነው። ክርስቲያኖች የሚቀድመው ራስን መስጠት ነው። አሁን ዛሬ ብዙዎቻችን ገንዘባችንን እንሰጣለን፣ ሀብታችንን እንሰጣለን፣ ዕጣን ዘቢቡን እንሰጣለን፣ ገንዘባችንን ያለንን ነገር እንሰጣለን። ራሳችንን ግን መስጠት አንፈልግም። ራሳችንን ሰጥተን ራሳችን የተወደደ መስዋዕት አድርገን በንስሐ ሳሙና ታጥበን ክርስቶስ በእኛ ሕይወቱ ላይ እንዲነግስ ክርስቶስ በእኛ ቤት በእኛ ልብ እንዲስተናገድ ፈቃደኞች አይደለንም። ስለዚህ ሁለተኛ ስጦታ ሊሰጡት መጡ። ወደ ቤትን ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። ስለዚህ መጀመሪያ ሊሰግዱለት መጡ። ሁለተኛ ደግሞ ስጦታ ሊሰጡት መጡ። ጠቅለል ስናደርገው በጌታ መወለድ እኛስ ምን አገኘን? በክርስቶስ መወለድ እናቱ እንዲያ ከሆነች ሕፃኑ እንደዚያ ከሆነ የመጡት ሊሰግዱ ያዩትም ሰብአ ሰገል ከሆኑ እኛስ በሕፃኑ መወለድ ምን አግኝተናል? አንደኛ ያ ሕፃን በትሕትና ዝቅ ብሎ የእግዚአብሔር ልጅ የሰው ልጆችን የእግዚአብሔር ልጆች ያደርጋቸው ዘንድ ተገለጠ ብሎ ቅዱስ አትናቴዎስ እንደነገረን ያ በቤተልሔም የታየው የተገለጠው ጌታ በመወለዱ በትሕትና ዝቅ ዝቅ በማለቱ የእኛን ባህሪ በማድረጉ እኛን ከፍ ለማድረግ እሱ ወደ ምድር በመምጣቱ አንደኛ ልጅነትን አግኝተናል። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ሁለተኛ ብርሃንን አግኝተናል። የማቴዎስ ወንጌል ምዕራፍ 4 ቁጥር 15-16 ላይ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ፣ በሞት አገርና ለተቀመጡትም ብርሃን ወጣላቸው። ስለዚህ የዓለምን አቆጣጠር የሚቀይር በኃጢአት የጨለመውን ዓለም የሚያበራ በኃጢአት የጨለመው ልባችንን በብርሃኑ የሚያበራ ክርስቶስ በመወለዱ ልባችን በራ። በዓለም ላይ የነበረው ኃጢአት ተገፈፈ፣ ተወገደ። ማን ተገልጧልና? ፀሐይ ጽድቅ ክርስቶስ ተገልጧልና። ሶስተኛ ሰላምን አግኝተናል። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ያለን ጌታ በመወለዱ ሰላምን አግኝተናል። አራተኛ ነፃነትን አግኝተናል። ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ነፃ ወጣን እንደሚል። ታዲያ የጌታ ልደትና ክብር እንዴት አድርገንና ክብር ይሄ ሁላችንም በተለይ ክርስቲያኖች ይህን ትምህርት የምትከታተሉ ሁላችሁ እነዚህን 3 ነገሮች ልታስቡ ያስፈልጋል። ይሄን በዓል ስታከብሩ አንደኛ ጌታ እኛን በመውደዱ ልብ በሉ። እግዚአብሔር እስከምን ድረስ ወደደን ብላችሁ ብትጠይቁ መልሶ አጭር ነው። እኛን እስከመሆን ሰው እስከመሆን በአጭር ቁመት በጠባብ ደረት እስከመወሰን በትሕትና እኛን ያከብር ዘንድ በተናቀ ስፍራ እስከመወለድ በከብቶች ግርግም እስከመወለድ የእኛን ባህሪ አድርጎ ጌታ ተገለጠ። ስለዚህ የትሕትናውን የጌታን የትሕትናን ነገር ማስረዳት አለብን። እሱ ትሑት እንደሆነ እኛም በትሕትና መመላለስ ያስፈልጋል። ሁለተኛ የተወለደው ክርስቶስ እርሱ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ የተወለደው የተገለጠው ደግሞ እኛን አተነው የነበረውን የጸጋ ልጅነት ሰጥቶ የእግዚአብሔር ልጆች እንባል ዘንድ ነው። ስለዚህ መቅደስ የሆነ ሰውነታችንን መጠበቅ ያስፈልጋል። የክርስቶስ አካል፣ የክርስቶስ ማደሪያ፣ የመንፈስ ቅዱስ ቤት፣ የእግዚአብሔር ቤተ መቅደስ የሆነውን ሰውነታችንን መጠበቅ ያስፈልጋል። የመጨረሻው ሰው ሆና የተመገኘች ንጽሕናን ገንዘብ ያደረገች ክብሯ ከፍ ከፍ ያለ አብ ከሰማይ ሆኖ ሲመለከታት ሲያያት ሲያሻትት እንደሷ ያለ ያልተገኘ ንጽሕት ቅድስት ድንግል ማርያምን የጌታ ልደት ስታከብሩ አስቧት። ንጽሕናዋን፣ ቅድስናዋን፣ የአምላክ እናት፣ የመድኃኒት እናት፣ የጌታ እናት፣ የእግዚአብሔር እናት፣
የሆነችው ንጽህናዋን ጠብቃ ስለተገኘች ነው። አካሏን ሰውነቷን ለእግዚአብሔር የተወደደ መስዋዕት አድርጋ ስላቀረበች ነው። ስለዚህ በዓሉን በዚህ መልኩ ልናከብር ያስፈልጋል። በዓሉ የሰላም የፍቅር ይሁንልን። የወደቁ የምናነሳበት፣ የተረሱ የምናስታውስበት፣ የታሰሩ የምንጠይቅበትን፣ ጎረቤቶቻችንን ብቻ ሳይሆን ነዳያንን ወደ ጓዳችን የምንጋብዝበት፣ በቤታችን ክርስቶስ የሚገኝበት በዓል ያድርግልን። ወስብሐት ለእግዚአብሔር።